ማንቸስተር ዩናይትድ ዳግላስ ሉዊዝን በዝቅተኛ ዋጋ ወደ ፕሪሚየር ሊግ የመመለስ ዕድል እንዳለው ተገለጸ። ማንቸስተር ዩናይትዶች ሁለተኛውን የክረምት ፈራሚ ይፋ ለማድረግ ከጫፍ መድረሳቸው ተነገረ። ከሁጎ ኢኪቲኬ በተጨማሪ ማንቸስተር ዩናይትድ የአርቢ ሌይፕዚጉን አጥቂ ቤንጃሚን ሼሽኮን በቅርበት እየተከታተሉት ይገኛል ተባለ። ቶትናም ሆትስፐር የማንቸስተር ዩናይትድ ባለቤቶች ላይ ክስ ማቅረቡ ተዘገበ። ማንቸስተር ዩናይትድ በድጋሚ በቪክተር ኦሲሜን ዝውውር ዙሪያ ወደ ንግግር መመለሱ ተገለጸ። 17 ጎል ያስቆጠረውን የፕሪሚየር ሊግ አጥቂን ለማስፈረም ማንቸስተር ዩናይትድ ንግግር መጀመራቸውን ሪፖርተሮች ጠቆሙ። ማንቸስተር ዩናይትድ ከቴዞስ ጋር ያለው የስፖንሰርሺፕ ስምምነት በዚህ ወር እንደሚያበቃ ይፋ ሆነ። የቀድሞ የክለባችን ኮከብ ሪዮ ፈርዲናንድ ቪክተር ጊዮከረስ ለማንቸስተር ዩናይትድ ትክክለኛ ፈራሚ መሆኑን እንዳላሳመነው ተናገረ። እነኚህንና ሌሎች በርከት ያሉ ዩናይትዳዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። አድማጭ ተመልካቾቻችን እንደምን አደራችሁ። በዕለተ ቅዳሜ ጠዋት እንደተለመደው ክለባችን ማንቸስተር ዩናይትድ ላይ የሚያጠነጥኑ መረጃዎችን ይዘንላችሁ ቀርበናል። ከላይ በመግቢያችን ከጠቀስናቸው አርዕስተ ዜናዎች በተጨማሪም ወደ ውስጥ ሰፋ ያሉ መረጃዎችን ይዘናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብቻ ነው። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ፕሮግራሞቻችንን እንድታበረታቱ እየጠየቅን ዛሬ ወደ ያዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ማንቸስተር ዩናይትድ ዳግላስ ሉዊዝን በዝቅተኛ ዋጋ ወደ ፕሪሚየር ሊግ የመመለስ ዕድል እንዳለው ተገለጸ። ምንም እንኳን በሚቀጥለው የውድድር ዘመን የአውሮፓ እግር ኳስ ውድድር ቢያመልጠውም ማንቸስተር ዩናይትድ በዝውውር ገበያው ላይ ተጠምዷል። ቀደም ሲልም ማቲያስ ኩኛን የመጀመሪያ ፈራሚ ማድረጉን ሐሙስ ዕለት ላይ ይፋ አድርጓል። ቀይ ሰይጣኖቹ ብራያን ሙቤሞንም ለማስፈረም ፍላጎታቸውን እያጠናከሩ ይገኛል። ከቅርብ ሳምንታት ወዲህ ታዲያ ዩናይትዶች ወደ እንግሊዝ ለመመለስ የሚፈልገውን አማካኝ ዳግላስ ሉዊዝን ሲከታተሉ ቆይተዋል። ብራዚላዊ የማንቸስተር ሲቲ አካዳሚ ውጤት ሲሆን የተሻለ የመጫወቻ ደቂቃን በመፈለግ በ2019 ወደ አስቶን ቪላ ሊዘዋወር ችሏል። የ27 ዓመቱ ወጣት በመጨረሻም በቪላ ፓርክ ትልቅ ተወዳጅነትን አግኝቷል። ከዚህ ቀደም በነበረው የውድድር ዘመን በሁሉም ውድድሮች 10 ግቦችንና 10 አሲስቶችን በማስመዝገብ ክለቡ በሻምፒዮንስ ሊግ ውድድር ላይ እንዲሳተፍ ትልቅ ሚናን አበርክቷል። ይሁን እንጂ የአማካኝ ተጫዋቾች በክለቡ መብዛት ሉዊዝ ወደ ጁቬንቱስ እንዲዘዋወር አድርጎታል። ቢያንኮሪዎቹ የዳግላስን ፊርማ ለማግኘት 42 ሚሊዮን ፓውንድ ፈሰስ አድርገዋል። እንዳለመታደል ሆኖ ግን ሉዊዝ በጣሊያን ያደረገው የመጀመሪያ የውድድር ዘመኑ ፍጹም አስከፊ ነበረ። ተጫዋቹ አዲሱን የስልጠና ስርዓት ለመቋቋም ታግሏል። እናም ብዙ ጊዜ በአካል ብቃት ላይ ጉድለት እንዳለበት አሳይቷል። ብራዚላዊ ኢንተርናሽናል በቋሚ ጀማሪነት 3 የሴሪያ ጨዋታዎችን ብቻ ያደረገ ሲሆን በሁሉም ውድድሮች ላይ ባደረጋቸው 26 ጨዋታዎች አንድም ቀጥተኛ የጎል አስተዋጽኦ አላደረገም። ይህ አቋሙ ታዲያ በአንድ ወቅት በቀድሞ የሊቨርፑል የክንፍ ተጫዋች ጀርሜን ፔናንት ከዴክላን ራይስ የተሻለ ተብሎ ለተገለጸው ተጫዋች ትልቅ ውድቀት ሆኖበታል። እንደ ጊቭ ሚ ስፖርት ዘገባ ከሆነ ጁቬንቱሶች ሉዊዝን ለቀጣይ የውድድር ዘመን የማቆየት ፍላጎት ስለሌላቸው ክለቡን ከሚለቁ ተጫዋቾች ዝርዝር ውስጥ ለማስቀመጥ ወስነዋል። ለተጫዋቹም እስከ 30 ሚሊዮን ፓውንድ የሚደርሱ ጥያቄዎችን ለማስተናገድ ፈቃደኞች ናቸው ተብሏል። ምንጮች ዩናይትድን ከተጫዋቹ ዋና ፈላጊዎች መካከል አንዱ እንደሆነ ይገልጻሉ። ነገር ግን ኖቲንግሃም ፎረስት እና አስቶን ቪላም ከተጫዋቹ ጋር ስማቸው እንደተያያዘ ዘግበዋል። ዩናይትዶች በአሁኑ ሰዓት ትኩረታቸውን በዋነኝነት የአጥቂ መስመራቸውን ማጠናከር ላይ ቢሆንም በሚቀጥሉ ሳምንታት ግን አዲስ አማካኞችን ለማግኘት የሚያደርጉትን ጥረት ሊያፋጥኑ ይችላል ተብሏል። እንደሚታወቀው ዩናይትዶች በአትላንታ ድንቅ ብቃትን እያሳየ ከሚገኘው ሌላኛው ብራዚላዊ ተጫዋች ኤደርሰን ጋር ስማቸው ተያይዟል። ውድ ተከታታዮቻችን ወደ ቀጣይ መረጃዎቻችን ከመሸጋገራችን በፊት ይህንን ቪዲዮ ላይክ እንድታደርጉት እንጠይቃለን። ከዛ በተጨማሪ ቤተሰቦቻችን ቅዳሜያችሁን ምን በማድረግ እያሳለፋችሁ እንደሆነና እንደተለመደው የት አካባቢ ሆናችሁ እንደምትከታተሉን ኮሜንት ላይ ያጋሩ። ማንቸስተር ዩናይትድ ከሁጎ ኢኪቲኬ በተጨማሪ የአርቢ ሌይፕዚጉን አጥቂ ቤንጃሚን ሼሽኮን በቅርበት እየተከታተሉት ይገኛል ተባለ። ዩናይትዶች እስካሁን ከተለያዩ ተጫዋቾች ጋር ስማቸው ቢያያዝም አዲስ የመሃል አጥቂ ለማስፈረም ያደረጉት ጥረት ግን ያን ያህል ቀጥተኛ አልሆነም። ይህ እንቅስቃሴያቸው ታዲያ ለራስመስ ሆይሉንድ ማሻሻያ እንዳያገኙ ትልቅ እንቅፋት ሆኖባቸዋል። የኦልድ ትራፎርድ ሰዎች ከዚህ ቀደም ሊያም ዴላፕን እንደ ቁጥር 1 ኢላማቸው ለይተውት ነበር። ነገር ግን ተጫዋቹ ቼልሲ መቀላቀልን መረጠ።
ከዚያም ትኩረታቸውን በሩበን አሞሪም መሪነት አስደናቂ አቋም ማሳየት ወደ ቻለው ቪክተር ጊዮከረስ አዞሩ። ይሁን እንጂ የ70 ሚሊዮን ዩሮ ፓኬጅ በቂ እንደማይሆን የስፖርቲንግ ሊዝበን ፕሬዝዳንት ለማንቸስተር ዩናይትድ ተናግሯል። በዚህም ኢኒዮሶች የኢንትራ ፍራንክፈርቱን አጥቂ ሁጎ ኤኪቲኬን ለማስፈረም ፉክክር ውስጥ ገብተዋል ሲል ሐሙስ አመሻሽ ላይ ስካይ ስፖርት ገልጿል። ይሁን እንጂ የቡንደስሊጋው የዜና ኤክስፐርት የሆነው ክርስቲያን ፋልክ ዘ ዴይሊ ብሪፊንግ ላይ ባወጣው መረጃ መሰረት ማንቸስተር ዩናይትድ ሼሽኮን ለማስፈረም በጣም ፍላጎት እንዳለውና ስሎቬኒያዊውን ለጥቂት ሲያሳድድ የነበረው አርሰናል ግን ምንም ውጤት እንዳላገኘ ገልጿል። ልክ እንደ ኤኪቲኬ ለሼሽኮም የሚጠየቀው ዋጋ 100 ሚሊዮን ዩሮ አካባቢ ነው። ቢሆንም ከ70 ሚሊዮን ዩሮ ጀምሮ የሚመጡ ጥያቄዎችን የሚያገኙ ከሆነ አርቢ ሌቭዚንጎች ጠረጴዛው ላይ ለመቀመጥ ፈቃደኛ እንደሆኑ ክርስቲያን ፋልክ ገልጿል። የ22 ዓመቱ አጥቂ በ2023 ከእህት ክለቡ አርቢ ሳልዝበርግ ከተዘዋወረ በኋላ ከጀርመኑ ክለብ ጋር ያለውን ብቃት እያዳበረ ይገኛል። በሌፕዚንግ ያለው ኮንትራቱም እስከ 2029 ክረምት ድረስ ይቆያል። አርሰናል ቀደም ሲል ሼሽኮን ቀዳሚ ኢላማቸው አድርገው ነበር። ነገር ግን መድፈኞቹ አሁን ላይ ፊታቸውን ወደ ቪክተር ጊዮከረስ አዙረዋል። ይህም ዩናይትድ ስሎቬኒያዊውን አጥቂ እንዲያሳድድ እድል ፈጥሮለታል። ማንቸስተር ዩናይትድ በድጋሚ በቪክተር ኦሲሜን ዝውውር ዙሪያ ወደ ንግግር መመለሱ ተገለጸ። የፈረንሳዩ ፒኤስጂ ካለፈው ዓመት ጀምሮ ቪክተር ኦሲሜንን እየተከታተለ ሲሆን በክረምቱ የዝውውር መስኮትም ሊያዘዋውሩት እንደሚችሉ እየተገለጸ ቆይቷል። እንደ ጊቭ ሚ ስፖርት ዘገባ ከሆነ ፒኤስጂ አጥቂውን ለማስፈረም ፍላጎቱን እየጨመረ መምጣቱን ተከትሎ ዩናይትድ በድጋሚ ፍላጎታቸው አገርሽቷል ሲል ገልጿል። ዘገባው አክሎም ፒኤስጂ የኦሲሜንን የደሞዝ ጥያቄና የ63 ሚሊዮን ፓውንድ የመልቀቂያ አንቀጹን ለመክፈል ፈቃደኞች መሆናቸውን አክሎ ገልጿል። አርብ ዕለት ፉት መርካቶ እንደዘገበው ኦሲሜን አሁንም አጥቂ ለማስፈረም በገበያው ላይ ከሚገኙት ዩናይትዶች ጋር መነጋገሩን ቀጥሏል ብሏል። የፈረንሳዩ ሚዲያ ከሳምንታት በፊት በተወያዩበት ተመሳሳይ ሁኔታዎች ላይ አሁንም ንግግሮች መቀጠላቸውን ዘግቧል። ሁኔታዎቹም ለተጫዋቹ 12 ሚሊዮን ዩሮ ዓመታዊ ደሞዝና የ75 ሚሊዮን ዩሮ አጠቃላይ ፓኬጅ ለአጥቂው ባለንብረት ክለብ ናፖሊ መክፈልን ያጠቃልላል። ይህ በእንዲህ እንዳለ ቲቢአር ፉትቦል በቅርቡ ሊቨርፑል ኦሲሜንን በዚህ ክረምት የ9 ቁጥር ቦታቸውን ለማጠናከር ከሁለቱ ቁልፍ ኢላማቸው አንዱ እንደሆነ ገልጿል። የሚዲያው ዋና ዘጋቢ ግሬም ቤሊ አክሎም ሊቨርፑሎች አጥቂውን ለማስፈረም ከመጋረጃ በስተጀርባ እንቅስቃሴዎች እንዳደረጉ ዘግቧል። ኦሲሜን ወደ ፕሪሚየር ሊግ ለመዘዋወር ፍላጎት እንዳለው ተዘግቧል። ይህ አቋሙ ታዲያ የእንግሊዝ ክለቦችን ትልቅ መነሳሻ ሰጥቷቸዋል። ይሁን እንጂ ክለቡ ናፖሊ በተጫዋቹ ዋጋ ላይ ጸንተው እንደሚቆዩና የሚጠይቁትን ዋጋ የመቀነስ ፍላጎት እንደሌላቸው ተዘግቧል። ቶትንሃም ሆትስፐር የማንቸስተር ዩናይትድ ባለቤቶች ላይ ክስ ማቅረቡ ተገለጸ። ቶትንሃም ሆትስፐር ኢኒዮሶች አጋርነታቸውን በማቋረጣቸው ሕጋዊ እርምጃ መውሰዱ ተነግሯል። በኮቪድ-19 ወረርሽኝ ወቅት ኢኒዮስ የክለቡ ይፋዊ የእጅ ማጽጃ አቅራቢ ከሆነበት ከ2020 ጀምሮ ሁለቱም ወገኖች በትብብር ቆይተዋል። የኢኒዮስ ግራናዲር መኪናን እንደ ቶትንሃም ኦፊሻል 4x4 ተሽከርካሪያቸው ለማስተዋወቅ 2022 ላይ የብዙ ሚሊዮን ፓውንድ ስምምነትን ተፈራርመዋል። ይሁን እንጂ ኢኒዮስ ጊዜው ከማብቃቱ ከ2 ዓመት በፊት ስምምነቱን ለማቋረጥ ወስኗል። የካቲት ወር ጀምሮ ድርድር ላይ ቢቆይም ድርድሩ ስምምነት ላይ መድረስ አልተቻለም። የኢኒዮስ ቃል አቀባይ እንደገለጸው ኩባንያው ከስፐርስ ጋር ያለው ስምምነት ለኢኒዮስ ጥቅሙም ብዛም በመሆኑ የማቋረጥ የውል መብቱን ተጠቅሞ አቋርጦታል በማለት ተናግሯል። የኢኒዮስ ሊቀመንበር ሰር ጂም ራትክሊፍ የዩናይትድ አናሳ ድርሻን ከገዙ በኋላ በክለቡ ውስጥ ሰፊ የወጪ ቅነሳ እርምጃዎችን አድርገዋል። ወጪን ለመቀነስም ወደ 450 የሚጠጉ ሰራተኞችን ከስራ እንዲባረሩ አድርጓል። ማንቸስተር ዩናይትድ 17 ጎል ያስቆጠረውን የፕሪሚየር ሊግ አጥቂን ለማስፈረም ንግግር መጀመራቸው ተገለጸ። ማንቸስተር ዩናይትዶች ትልቅ ለውጥ የሚያደርጉበት የክረምት የዝውውር መስኮት ላይ ትኩረታቸውን የፊት መስመራቸውን ማጠናከር ላይ አድርገዋል። ፉትቦል ኢንሳይደር እንደዘገበው ዩናይትድ ከክሪስታል ፓላሱ ዣን ፊሊፔ ማቴታ ጋር አዲስ ንግግር ከፍቷል ብሏል። የ27 ዓመቱ ፈረንሳዊ አጥቂ እየተንገዳገደ የሚገኘውን የሩበን አሞሪምን የፊት መስመር ለማነቃቃት ተጨማሪ ኃይል ሊሆን ይችላል ተብሏል። ዩናይትዶች በማቴታ ላይ ያላቸው ፍላጎት በፕሪሚየር ሊግ ካለው ልምድ አንጻር ሊሆን እንደሚችል ምንም ጥርጥር የለውም። እንደ ፉትቦል ኢንሳይደር ዘገባ ከሆነ ክሪስታል ፓላስ አዲሱን ለማስፈረም እየሞከረ ቢሆንም ዩናይትዶች የኮንትራቱን ሁኔታ በቅርበት እየተከታተሉ መሆኑን ዘግቧል። አሁን ያለው የማቴታ ኮንትራት እስከ 2027 ድረስ ያቆየዋል። በተጨማሪም ሪፖርቱ ክሪስታል ፓላስ የስትራስቡርጉን ኢማኑኤል ኢምጋን ኢላማ አድርጎ እየተንቀሳቀሰ መሆኑን በመግለጽ ምናልባትም ለማቴታ ተተኪ ሊሆን እንደሚችል ትልቅ ፍንጭን ሰጥቷል።
ማቴታ በ2024-25 የውድድር ዘመን በ46 ጨዋታዎች 17 ጎሎችን አስቆጥሮ 4 አሲስቶችን አስመዝግቧል። በክሪስታል ፓላስ የኤፍኤ ዋንጫ ድልም ወሳኝ ሚናን ተጫውቷል። ራስመስ ሆይሉንድና ጆሹዋ ዝርክዚ በዚህ የውድድር ዘመን ወጥነት የሌለው አቋምን አሳይተዋል። ፉትቦል ኢንሳይደርም ራስመስ ሆይሉንድ ሊወጣ እንደሚችል ጠቁሟል። የ27 ዓመቱ ማቴታ ባለፈው የውድድር ዘመን ያስመዘገበው ውጤት ከጠንካራ አካላዊ አቋሙ ጋር ተዳምሮ የአሞሪምን ስልታዊ አጨዋወት ለማሟላት ማራኪ አማራጭ ያደርገዋል። ተጫዋቹ ወሳኝ በሆነ መልኩ የጎል ዕድሎችን ከመፍጠሩን ባሻገር የፕሪሚየር ሊግ ልምድን ወደ ክለቡ ያመጣል። ይህ ግምታዊ ነጥብ እንዳልሆነ ተጫዋቹ በፕሪሚየር ሊጉ ያሳየው አቋሙ ማሳያ ይሆናል። አሁንም ታዲያ ለተጫዋቹ ፉክክር አለ። የፓላስ የአውሮፓ ሊግ እግር ኳስ አቅርቦትና በኦሊቨር ግላስነር ስር ያላቸው አካሄድ ምናልባትም ማቴታን እንዲቆይ ሊያሳምነው ይችላል። ይሁን እንጂ የዩናይትድ ፍላጎት የሚወሰነው ኢላማ ባደረጋቸው ሌሎች ተጫዋቾች መስማማትና በክለብ ውስጥ ባሉ ተጫዋቾች መልቀቅ ላይ ይሆናል። የብሪያን ሙቤሞ ወይም የሌላ የፊት አጥቂ መፈረም የማቴታን የዝውውር ፍላጎት ሊለውጠው ይችላል። በተመሳሳይም ሆይሉንድ ክለቡን ከለቀቀ የፊት መስመሩን የሚመራ ተጫዋች ለማምጣት የዩናይትድ ፍላጎት ሊጨምር ይችላል ተብሏል። ማንቸስተር ዩናይትድ ከቴዞስ ጋር ያለው የስፖንሰርሺፕ ስምምነት በዚህ ወር መጨረሻ ያበቃል ተባለ። ማንቸስተር ዩናይትድ ከቴዞስ ጋር ያለው የስፖንሰርሺፕ ስምምነት በዚህ ወር የሚጠናቀቅ ሲሆን ክለቡ አማራጭ አጋር እንደሚያገኝ እርግጠኛ እንደሆነ ዘገባው አመልክቷል። በስዊዘርላንድ የሚገኘው ቴዞስ የብሎክቼን ኩባንያ ሲሆን በ2022 የዩናይትድ የስልጠና ማሊያን ስፖንሰር ለመሆን ተስማምቷል። ቀደም ሲል የክለቡን የስልጠና ማሊያ ለ8 ዓመታት ስፖንሰር ያደረገው ኤኦኤን ሲሆን በዓመት 15 ሚሊዮን ፓውንድ በአጠቃላይ በድምሩ 120 ሚሊዮን ፓውንድ እንደከፈለ ይታወቃል። አዲሱ የቴዞስ ውል ታዲያ በዓመት 24 ሚሊዮን ፓውንድ እንደሚያወጣ ማንቸስተር ኢቭኒንግ ኒውስ ዘግቧል። ስናፕ ድራገን የተባለው አሜሪካዊ ድርጅትም የክለቡን የግጥሚያ ቀን ማሊያ ስፖንሰር ለማድረግ በዓመት 60 ሚሊዮን ፓውንድ ይከፍላል። ይህም የዩናይትድ ብራንድ ታዋቂነትን የበለጠ ያሳያል። የፕሪሚየር ሊጋቸው አስቶን ቪላ ከዩናይትድ 9 ደረጃዎችን ከፍ በማለት ያጠናቀቀ እንዲሁም በቻምፒዮንስ ሊግ ሩብ ፍጻሜ ላይ የደረሰ ክለብ ቢሆንም ለጨዋታ ቀን ማሊያው ስፖንሰር በዓመት 20 ሚሊዮን ፓውንድ ነው የሚያገኘው። ይህም በንጽጽር ዩናይትድ በስልጠና ማሊያ ስፖንሰር ከሚያገኘው በ4 ሚሊዮን ፓውንድ ያነሰ ነው። ከቴዞስ ጋር ያለው አጋርነት በሚያበቃበት በዚህ ሰዓት በኦልድ ትራፎርድ ብዙም ስጋት የለም። ምክንያቱም የክለቡ ምንጮች እንደገለጹት ዩናይትዶች አዲስ የስልጠና ማሊያ ስፖንሰር ሊያደርጋቸው ከሚችል ጠንካራ ድርጅት ጋር መስማማት እንደሚችሉ ዘግበዋል። ምንም እንኳን ቡድኑ መጥፎ ቅርጽ ላይ ቢሆንም የማንቸስተር ዩናይትድ ስም በዓለም አቀፍ ደረጃ የንግድ ተጽዕኖን ይፈጥራል። የስፖንሰርሺፕ ስምምነቶች ከመቼውም ጊዜ በበለጠ አሁን ላይ የክለቡ የፋይናንስ በተጎዳበትና የሩበን አሞሪም ቡድን አጠቃላይ እድሳት በሚፈልግበት በዚህ ሰዓት ወሳኝ ሆነዋል። ማንቸስተር ዩናይትዶች ሁለተኛውን የክረምት ፈራሚ ይፋ ለማድረግ ከጫፍ መድረሳቸው ተገለጸ። ማንቸስተር ዩናይትዶች በዝውውር ገበያው ላይ እንቅስቃሴ እያደረጉ ሲሆን የክረምት ሁለተኛ ፈራሚያቸው እየተጠናቀቀ ይመስላል። ዩናይትዶች ማቲያስ ኩኛን ካስፈረሙ በኋላ ወጣቱ አጥቂ ኢንዞ ካናቢክን ከሌ ሃቭሬ ለማዘዋወር ተዘጋጅተዋል። የ18 ዓመቱ አጥቂ በክለቡ ራዳር ላይ ለወራት ቆይቷል። በማንቸስተር ኢቭኒንግ ኒውስ በኩል የወጡ ዘገባዎች እንደሚያሳዩትም ካናቢክ ዝውውሩን ለማስተካከል በሚያዝያ ወር ወደ ማንቸስተር እንደበረረ ጠቁሟል። ከዚያን ጊዜ ጀምሮ ዝውውሩ የጊዜ ጉዳይ እንጂ እንደተጠናቀቀ ተጠቁሟል። ፈረንሳዊ ታዳጊ በነፃ ዝውውር ዩናይትድን መቀላቀሉ በቅርቡ ይፋ ሊሆን ይችላል ተብሏል። ካናቢክ ለሌ ሃቭሬ የመጀመሪያ ቡድን ተሰልፎ መጫወት አልቻለም፣ ነገር ግን ከመጀመሪያው ቡድን ጋር በመደበኛነት ስልጠናዎችን ሲሰራ ቆይቷል። ተጫዋቹ ለሌ ሃቭሬ ከ19 ዓመት በታች ቡድን በ16 ጨዋታዎች 9 ጎሎችን አስቆጥሮ 1 አሲስት ማድረግ ችሏል። ለመማር ዝግጁ ለሆነ ሰው ታዲያ ይህ ዝውውር ማርሽ ቀያሪ ይሆንለታል። ዩናይትዶችም በተጫዋቹ ውስጥ ልዩ የሆነ ነገር እንዳዩ ግልጽ ነው። በሰር ጂም ራትክሊፍ ስር ክለቡ የዛሬን ድንቅ ተጫዋቾች ብቻ ሳይሆን ነገ ላይ አስገራሚ ይሆናሉ ተብሎ የሚገመቱ ወጣት ተጫዋቾችም እየፈረሙ ይገኛል። አንዳንድ ሪፖርቶች አጥቂው በኢኔዎስ ስር ወዳለው ኤፍሲ ላውዛን ስፖርት በውሰት ሊሄድ እንደሚችል ጠቁመዋል። ነገር ግን አሁን ላይ ቡድኑ ዝውውሩን ይፋዊ ማድረግ ላይ አተኩሯል ተብሏል። የቀድሞው የክለባችን ኮከብ ሪዮ ፈርዲናንድ ቪክተር ጊዮከረሽ ለማንቸስተር ዩናይትድ ትክክለኛ ፈራሚ መሆኑን እንዳላሳመነው ተናገረ። ሪዮ ፈርዲናንድ ቪክተር ጊዮከረሽ ለማንቸስተር ዩናይትድ በዚህ ክረምት ለመፈረም ትክክለኛው ሰው ስለመሆኑ ጥያቄን አቅርቧል። ከማንቸስተር ጋር ስሙ በሰፊው እየተያዘ የሚገኘው ቪክተር ጊዮከረሽ በስፖርቲንግ ሊዝበን ከሩበን አሞሪም ጋር ሲሰራ ቆይቷል። ጊዮከረሽ ባለፉት 2 የውድድር ዘመናት በ102 ጨዋታዎች 97 ጎሎችን በማስቆጠር ከመላው አውሮፓ ትኩረትን መሳብ ችሏል።
ስዊድናዊ አጥቂ አሁን ላይ ከስፖርቲንግ ሊዝበን ለመውጣት ተዘጋጅቷል። እናም ኦልትራፎርድ መዳረሻው ሊሆን ይችላል ተብሎ በሰፊው እየተዘገበ ይገኛል። ዩናይትድ ባለፈው የውድድር ዘመን ያስቆጠረው 44 ጎሎችን ብቻ ሲሆን ይህም በፕሪሚየር ሊጉ አምስተኛ ዝቅተኛው የጎል መጠን ነው። ጊዮከረሽ የጎል ሪከርድ ቢኖረውም ፈርዲናንድ የ27 ዓመቱ ተጫዋች ለቀድሞ ክለቡ ትክክለኛ ፊርማ መሆኑን አላምንም ብሏል። ፈርዲናንድ ለቶክ ስፖርት ሲናገር ጊዮከረሽ ትክክለኛው ፈራሚ አይመስለኝም። እርሱ በጣም ጥሩ ባህሪያት ቢኖረውም ሙሉ በሙሉ እርግጠኛ ልሆንበት አልቻልኩም። በሻምፒዮንስ ሊግ ውስጥ እንደሚገጥሙት አይነት በአካል እኩያ የሆኑ ሰዎች ጋር ሲገናኝ ማየት እፈልጋለሁ። እርግጥ ጎበዝ አጥቂ እንደሆነ መካድ አይቻልም። በፖርቹጋል በግራም በቀኝና በመሃልም እርሱን ማስቆም አልቻሉም። ነገር ግን እንደኔ በዚህ ሰዓት ለማንቸስተር ዩናይትድ ከምንም ነገር በላይ በሊጉ ልምድ ያለው ተጫዋች ማግኘት ይሻላቸዋል በማለት ሀሳቡን ተናግሯል። የቀድሞ ተከላካያችን ፈርዲናንድ ከጊዮከረሽ ይልቅ ኦሲሜን እንዲያስፈርሙት ደግፏል። እንደ ኦሲሜን ያለ በብዙ ሊግ የተጫወተ ልምድ ያለውና በተጫወተበት ሊግ ሁሉ ጎል ማምረት የቻለ ተጫዋች እግር ኳስ ሜዳ ውስጥ ምን ማድረግ እንዳለበት ያውቃል። አሁን ላይ ለመጀመሪያ ቡድኑ ለሚጫወቱት ሆይሉንድና ዚርክዚ ብቻ ሳይሆን ለቺዶ ኦቢም ጭምር እንዴት እንደ 9 ቁጥር መጫወት እንዳለበት ማሳያ ይሆናል በማለት ተናግሯል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቅዳሜ ይሁንላችሁ።